ሰላም ውድ ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ አለው እግዚአብሔር ይመስገን ሰላማችሁ ይብዛልኝ። አንዳንድ ነገር እያየሁ ነበረ። ማለት መጀመሪያ ደረጃ እናንተ ሳትታረቁ ልጆቹ አስታርቃለሁ ብትሉ ይሄ የሆነ የማስመሰል ነገር ነው የሚሆንባችሁ። መጀመሪያ ራሳችሁ ታረቁ፣ ይቅርታ ተባባሉ። ምንም ቢሆን ሻወር ከራስ ይጀምራል አይደለ? ቃላትን እንደዚህ ብለሻል እያላችሁ የቃላትን ግድፈትን የምትከታተሉ ነገር ከሆነ መቼም ስለ ይቅርታ አታቆም ማለት ነው። ሰው ሆኖ እኮ የማይሳሳት ሰው የለም በዚች ምድር ላይ። ሰው ፍጹም የለም፣ ይሳሳታል። ይቅርታ አለ። በይቅርታ የማይፈታ ነገር የለም። በንግግር የማይፈታ ነገር የለም። እና መጀመሪያ ግን ስለ ይቅርታ በደንብ ማወቅ አለባችሁ። ይቅርታ ማለት ምን ማለት ነው? ይቅርታ መጠየቅስ ምን ማለት ነው? መቀበልስ ምን ማለት ነው? መጀመሪያ ይህንን ወቁ ማርያምን። ከዛ ይቅርታ መቀበልም መጠየቅም በጣም ኢዚ ይሆንላቸዋል ማለት ነው። ሰው ልጆቹን የምታስታርቁ በቀደም ሁለታችን እንድንለያይ የማትፈልጉ ከጎናችን ሆኖ ብሎ ቻሌንጅ ሰጥቶ ነበረ ብሩኬ። እናንተም የማትፈልጉ ነበራችሁ፣ ሆናችኋል። ከጎኗ በቃ ሁለቱን እንዲስማሙ እያደረጋችሁ ነበረ። ደስ ይል ነበረ እና አሁን ብቻ ደስ አይልም። አሁን ያላችሁበትን አያምርም። ምክንያቱም በቃ እናንተ ናችሁ ዋናው። ማለት አጠገብሽ ያለችው አነት የምትጠቅምሽ። ውሃ ቢጠቅማሽ፣ ትን ቢልሽ፣ ምግብ ቢያንቅሽ፣ ብትታመሚ የምትደርስልሽ አጠገብሽ ያለችው ናት። ሶ አጠገብሽ ያለችዋ አክብሪያት፣ እንትን ቢያት፣ ሰው በመሆኗ አክብሪያት። ይቅርታም ካጠፋች ይቅርታ ስትጠይቅሽ ተቀበያት። ምክንያቱም ሰው የገደለ ራሱ ይቅርታ ይላል እኮ አይደለ? ይቅርታ ይላል። እና ይቅርታ ተባባሉ፣ ታረቁ ማለት ነው። ወደ ጨረቃዎቹ ስመጣ በንግግር የማይፈታ ነገር የለም ምንም ማለት ነው። እነሱ ይሄ ይታወቃል እኮ ሁለታቸውን ለማለያየት ይታወቃል። ብዙ ሰው ይፈልጋል። ብዙ ጠላቶች አሉባቸው። ጠላት ማለት ሰው አይደለም። የሰው ጠላት የለም። ሰው ግን ሴጣን ግን በሰው ላይ አድሮ ጠላት ይሆንባቸዋል ማለት ነው። እና ይሄ ግልጽ ነው አይደለም? እንደዚህ ክፍተትን አግኝቶ አይደለም እንደዚህ እጅ ሰጥተው ይቅርና ማለት ነው ሳይሰጡ ራሱ ምግብ ላይ ራሱ አንዱን ወስዶ አንዱ ልንከስ የሚል ላይ የደረሱበት ጊዜ ነበረ። እና አሁንም እግዚአብሔር ካጣመራቸው አንድ ካደረጋቸው አሁንም አንድ ይሆናሉ፣ አይለያዩም ማለት ነው። እናንተ እንዳላችሁ የሚለያዩ እናንተ እንዳላችሁ የሚጣመሩ ልጆች አይደሉም። ስለዚህ ያው የነሱን የሰው መጥፊያ የሰው መለያ ምክንያት ባትሆኑ ጥሩ ነው። እናንተ እየተሳደባችሁ እናንተ እንደዚህ እየሆናችሁ ልጆቹ ለማስታረቅ አትሞክሩ፣ ጥሩ አይደለም። እና እኔ ችግር የለብኝም። ምክንያቱም እኔ ቅመምዬም ብሩኬንም ምወዳቸው ማከብራቸው ማደንቃቸው ልጆች ናቸው። አሁንም ወደፊትም ከጎናቸው ነው፣ አብሬያቸው ነኝ የትም። ምክንያቱም በጣም መወዳቸው ቅመምዬ እንደ እህቴ ነው መወዳት፣ ብሩኬንም እንደ ወንድሜ ነው መወደው። ስለዚህ እኔ ችግር የለብኝም። ግን ስድብ የሰው ልጅ እንደማይመልሰው ልንገራችሁ። የእውነት የሰው ልጅ ስድብ አይመልሰውም እላችኋለሁኝ። ቅመምዬ የኔ ቆንጆ የኔ እናት፣ ያው በቃ ነገራቶቹን በይቅርታ ፍቱት። ይቅርታ የማይፈታ ነገር የለም። የኔ ውድ አንቺ አሁን ተረጋጊ። ማንም በራስሽ ህይወት ሊወስንልሽ አይችልም፣ ማንም ሰው ማለት ነው። የኔ እናት መጀመሪያ አንቺ መረጋጋት አለብሽ፣ የማሰቢያ ምናምን ማለት ነው። እና ብሩኬንም እንደዛው ራስህን መጀመሪያ ማረጋጋት አለብህ። ተረጋጋ ቅመምዬ። ሁሉም ነገር ግልጽ ሆኖላት እንድትገባ ትፈልጋለች፣ ግልጽ እንዲሆንላት ትፈልጋለች ባጭሩ ማለት ነው። ስለዚህ ሁሉም ነገር ማስተካከል ያለብህ ነገሮችን ማስተካከል አለብህ። ወንድምም እያለክ ነበረ ሌላ ሰው እየሆነብኝ ነው ምናምን እያለ ነበረና ስለዚህ ተግብረው። በእርግጥ ትላንትና ጠፍተዋል። ለምን እንደጠፋ ባይታወቅም ያው ከራሱ ጋር መሆን ፈልጎ ነው። እንግዲህ ዛሬ ደግሞ በምን እንደሚመጡ ምናይ ይሆናል። ብቻ የኔ ውድ ቤተሰቦች ስድብ የሰው ልጅ አይመልሰውም። በእውነት እኔ የምጠላው ነገር ቢኖረኝ በቃ ስድብ ነው። የእውነት ደጋፊ አትሆኑ፣ አድናቂ እንጂ ደጋፊ አትሆኑ።
በእውነት እነኚህ ልጆች እኮ የሀገራችሁ ልጆች ናቸው አይደለም እንዴ? ኳስ ነው እንዴ የምትደግፉት? እና አንዳንዴ ያሳዝነኛል እና ይሄ ነው።